አሁን ደግሞ ወደ አቶ ሽሎሞ ላይ ቀድሞ ክሬስታ ባልና ምክትል አፈ ጉባኤ እንዲሁም የፖለቲካ ዜናዎች ተንታኛችን ሪሾል ለጽዮን አልፋለው ተራስልኝ አቶ ሽሎሞ ተናስተና አቶ ፋሲል እንደምን አለ አይሰማኝም አቶ ሽሎሞ እኔ ሰማሃለሁ አቶ ፋሲል እኔ እንጃ እንግዲህ እኔ ሰማሃለሁ አይሰማኝም እሺ ኦኬ በአጠቃላይ ሁኔታ ሰማሃለሁ በመግቢያ ላይ እንደተጠቀስነው አቶ ሽሎሞ ማለትም በዜናዎች ላይ እንደተጠቀስኩት ሐማስ የበላይነቱን በአዛ እያጣ ነው እየተባለ ነው እንደውም የተለያዩ ድርጅቶች እየተመሰረቱ ነው በተለይም አንዱ ድርጅት እንደውም በፍልስጤም ራስ ገዛ አስተዳደርም ይረዳል በእስራኤልም ይረዳል እየተባለ ነው የአቡ ሻባብ የሚመራው ሐማስን አስጨንቆ ይዞታል እየተባለ ነው ይህ ሁኔታ ምግብና መድኃኒት ከመጣ በኋላ ሁኔታውን ለውጦታል ወይ ሁኔታውን ለውጦታል ብሎ እርግጠኛ መሆን ይከብደናል ምክንያቱም ያዛ ጦርነት ከተጀመረ ጊዜ ጀምሮ ከ610 ቀን እየተቃረበን ይመስለኛል ባልሳሳት ሐማስ ተደቁሷን ሐማስ ተደብድቧን የሐማስ አገዛዝ እየተቀጠቀጠ ነው ያለው ሐማስ ከቀን ወደ ቀን አስተዳደርነቱና አገዛዙን እያጣ ነው ያ ማለት ግን ሐማስ ተንበረከከ ማለት አይቻልም ኖ ባይሆንም ግን ካለፈ ቆቆይ እዚህ ላይ አቶ ሽሎሞ ሐማስ አልተንበረከከም ትክክል ነው ግን የሚባለው ትላንትናም ያልዛሚ ለፍተናንት ጀነራሉ ተናግረዋል ይባላል ሻባክና የመከላከያው ባደረጉ ትብብር ተለዋጮችን እያዘጋጁ ነው ሐማስ የበላይነቱን እያጣ ነው ጭራሽ ተደምሷል አልተባለም ያውለ ሁለት ነገሮች አሉ አቶ ፋሲል በአንድ በኩል እስራኤል አዛን የምትፈልገው ምንድነው አዛ የሚባለው ቀጠና በአጠቃላይ የታጣቂ ግሩፖች እንዳይኖሩ ነው ማለትም የጦር መሳሪያ ያላቸው የጂሃድ እስላምም ሆነ ሌላ ግሩፕም ሆነ ሐማስም ሆነ የጦር መሳሪያ የያዙ አካላት ባዛ ከተማ ባዛ ቀጠና ውስጥ መኖር የለባቸውም ነው ምናልባት አሁን እየተደረገ ያለው የታክቲካ አካሄድ ሊሆን ይችላል ማለት እንደነው አሁን እንደሚነገረው ተሆነ በተለይ ዛሬ በከፍተኛ ደረጃ እየተራገበ ያለው እንዴት ነው እስራኤል የተወሰኑ ግሩፖችን የጦር መሳሪያ ሁሉ እየሰጠች እያስታጠቀቻቸውና ከሐማስ ጋር እንዲጣሉ ሐማስን ለነሱም እንዲንበረከክ እየረዱ ነው የሚባል አባባል አለ እኔ በዚህ ላይ ከፍተኛ ችግር አለብኝ ምን መሰለ በ1988 ዓመተ ምህረት እስራኤል ወይም እስራኤል ሻባክ ሐማስ እንዲቋቋም ድጋፍ በመታደርግበት ጊዜ እስራኤልና ተቋቋመች ማለት እንችላለን ሐማስን ያኔ ለፋታህ የሚባለው ለናቡ ማዘን ድርጅት ለዚያ ኮንትራ ለመሆን ነው ያ መጨረሻ ላይ ይሄ ድርጅት አድጎ ተጠናክሮ ከምናስበው በላይ ደርሶ ጭራቅ ሆኖ በ7 ቀን 10ኛ ወር 23 ዓመተ ምህረት ያደረሰብን ችግር እናውቃለን ስለዚህ ለምንም አይነት እስራኤልን እንዳገር እስራኤልን እንደ ህዝብ ይሁዲን ህዝብ እንደ ይሁድ ለማይቀበል ማህበረሰብ ሰላም በለለት አካባቢ የጦር መሳሪያ አሳልፎ መስጠት ሐማስን በቅርብ ጊዜን ለማሸነፍ ተብሎ እኔ ተገቢ መስሎ አይታየኝም ትክክልም አይደለም ስትራቴጂካሊ ግን አሁን ያለንበት ሁኔታ ሁለት ዓላማ ነው ያላቸው የወዲያውኑ ዓላማ የእስራኤል ማለት ነው አንደኛ የተጠለፉትን ሰዎች ለማስለቀቅ አስክሬኖችን ለማስለቀቅ በነገራችን ላይ ሁለት አስክሬኖች ዛሬ ተለቀዋል በወታደራዊ ኦፕሬሽን ለዚህም ለወታደሮቻችን ብራቮ ማለት አለብን ቀጥሉበት ጎበዝ ናችሁ ማለትም ከዛሬ ጀምሮ አሁን 58 ቀሩ ሳለው ምንለው 56 ነው የምንለው ይሄ ደግሞ የሐማስን ያለው የቀረውን የሐማስ ድርጅት በሚያደርገው ድርድር የሚጠይቀው ጥያቄዎችን እየቀነሰበት ይሄዳል ማለት ነው ሌላው ደግሞ የሚሰጠው የሰባዊ እርዳታ እዚህ ላይ ሊመጣልህ ነው እዚህ ላይ አቶ ሽሎሞ እዚህ ላይ ልጠይቅህና ያው በፖለቲካ ተንታኝነት እንድትነትልልኝ ፈልገውና ተመልካቾችም ግልጽ እንዲሆንላቸው የሚያስፈልገው እንደሚባለው ከሆነ የሐማስ አንደኛው የበላይነቱን የማጣቱና የውድቀቱ ጉዳይ የሚያሳየው በብዙ ሺህ የሚቆጠሩ የአዛ ሰላማዊ ዜጎች እንግዲህ ሰላማዊ ዜጎች
ወደ ምግብ ማከፋፈያው እንዳይመጡ ፈልጎ ነበር ሊያግታቸው ሞክሮ ነበር እነሱ ግን አሻፈረኝ ብለው እንቢተኛነትን በማሳየት ምግብ መጣው መቀበላቸው ይሄ ራሱ ለሐማስ ውድቀት ነው ይባላል ምንም ጥያቄ የለውም አቶ ፋሲል እኛ እኮ ከዚህ መድረክ ማለት ነው ከኛ ፕሮግራም ባንተና በዚህ በቴሌቪዥን ፕሮግራም ላይ ደግመን ደጋግመን ባለፈው አመት ጀምረን ስንናገር ቆይተናል ብለሃል ተናግረሃል ብዙ እስራኤል የሰብአዊ እርዳታ እንዲገባ መፍቀድ የለበትም በተለይ ጆራ አይላንድ የሚባለው ጄኔራል የሚናገሩትን ደጋግመን ስንናገር ነበር እስራኤል ደግሞ የሰብአዊ እርዳታ የማስገባት ግዴታ ስላለባት ባለም የጦር ወንጀል እንዳትወነጀል ካስፈለገ ይህን የሰብአዊ እርዳታ የሚያከፋፍለው ሐማስ ሳይሆን ሌላ ድርጅት መፈጠር አለበት ብለን ነበር ይሄ ነገር እንዳይሆን በተለያዩ ምክንያቶች እኔ ትክክለኛው ምክንያት ማወቅ አልችልም ከካቢኔ መቀመጥ ሰው አይደለም ግን ውጤቱ እንዴት ነው የሆነው የተጠለቁትን ሰዎች በሚለቀቁበት ጊዜ የሁለት ወር የሶስት ወር የጦር ማቆም በሚሆንበት ጊዜ ሐማስ የሚመጣውን የሰብአዊ እርዳታ ለሰው እየሸጠ ወይም ዘልፎ ለራሱ ይወሰደ እንግዲህ በነፃ አቶ ሽሎ በነፃ የሚቀበለውን ይሸጠዋል ያተርፍበታል እዛው የነፃ የሚቀበለውን 25% ቀረጥ ይወስደዋል ያ ማለት ምን ማለት ነው ለምሳሌ አንታውን ለአንድ ቤተሰብ 5 ዳቦ ተሰጥቶ ከሆነ አንዱን ዳቦ እነሱ ይቀሙታል ማለት ነው እንደምሳሌ አድርገን ማለት ነው ሐማስ ያን ዳቦ ይወስድና ይሸጠዋል ሽጦ ደግሞ ገንዘብ ያተርፍበታል ስለዚህ ሐማስ እንደዛ ያደረገ የራሱን ቤተሰቦች የወታደሮችን ቤተሰቦች ማደራጀት መርዳት ማጠናከር ብቻ ሳይሆን አዲስ ተመልማዮችን ሁሉ ይመለመላል አሁን ያዛህዝ ያለበት ሁኔታ ምንድነው አቶ ፋሲል አዛህዝ ያለበት ሁኔታ ሰው ህዝቡ ስራ ስለማይሰራ በሰብአዊ እርዳታ የሚመጣው እርዳታ ተማሙቶ መቀበል ስለዚህ አሁን ሰሞኑን ያየነ ያለው አንተ ረሃብ እየተራበሰው እየተቸገረ የቤተሰብ ኃላፊነት ያለበት ሐማስ ተኩሶ ሊገለይ ነውና ህጄ ሰብአዊ እርዳታ ሊቀበል ማለትም አይችልም ሰው ስለዚህ የተፈጠረው ሴናሪዮ እንዴት ነው በአንድ በኩል ህዝቡ መኖር ይፈልጋል መብላት መጠጣት ህይወቱን ማዳን ይፈልጋል በአንድ በኩል ደግሞ ሐማስ እኔን አድኑኝ እስካሁን ድረስ ሐማስ ያደርግ የነበረው እንዴት ነው ህዝቡ መሐከል እዛ ውስጥ ሆኖ የጦር መሳሪያ ያከማቸ ከመደረ በታች ቆፍሮ በህቤታቸው በታች ጉድጓድ ቆፍሮ አድኑኝ ሲላቸው ነበር አሁን በዚህ ምክንያት በጣም ብዙ ሰዎች ማለት ነው ህፃናትም አሩጋንም ሌሎችም በዚህ ምክንያት ሞተዋን ተገለዋን በጦርነቱ ስለዚህ አሁን ሐማስ ያ ሰዎች በህይወታቸው በጦርነቱ መገደል ብቻ ሳይሆን አሁን ደግሞ በረሃብ እንዲሞቱ ይፈልጋል ሐማስ ምንድነው የሚፈልገው አቶ ፋሲል የሐማስ ፕሮፓጋንዳ ረሃብ ሲሆን ነው ኬውስ ሲፈጠር ነው ችግር ሲፈጠር ነው ያለማው አቀፍ ማህበረሰብ በእስራኤል ላይ ጫና እንዲፈጠር ሲፈልግ የሰውን ራብተኛ የጎና ጥንቱ ምበላዋቶ አጥሙን ያሳዩ እነሱ ነው እንደ እስራኤል እንዲያደረገች ያለው ስም ለማጥፋት ነው የሚፈልጉት ስለዚህ ይሄ ሁኔታ በአጠቃላይ የሐማስን አላስከደው አሁን እስራኤል የፈጠረችው ፖሊሲ ከአሜሪካ መንግስት ጋር ሆኖ በአንድ በኩል የሰብአዊ እርዳታው ለሰዎች እንዲደርስ በሐማስ ግን እጁን እንዳያስገባ ጎን በጎን ደግሞ ወታደራዊ ጫናው እስራኤል የምታደርገው የምትወስዳባቸው መሬቶች የምታፈርሰው ቤቶች አሁን ሐማስ ውጥረት ላይ ያለ በርግጥ ቢሆንም እንኳን እስካሁን ድረስ የኛን የተጠለፉትን ሰዎች በህይወት ያሉትንም አስከሬኖችንም ሐማስ አለቀቃቸው እና ችግሩ ይሄ ነው እየቆየን የምናየው ነገር ነው አሁንም ቢሆን የኛ ወታደሮች ትላንትና አንድ ሞቶብናል ከትላንትና ወዲያም 3 ወታደሮች ሞተውብናል የኛም እኮ መስዋዕትነት እየከፈሉ ነው የኛ ወታደሮች አቶ ፋሲል ቀላል ነገር አይደለም ስለዚህ ይሄ እንዳለ ሆኖ ግን ምንጊዜም ቢሆን ያለው ፊልሚያ ሐማስን ማንበርከክ ስለሆነ የተጠለፉትን ሰዎች በህይወት ያሉትን ሜሎሉት ማስለቀቅ ስለሆነ ጉዞ መቀጠል አለበት የሰብአዊ እርዳታው በዓለም አቀፍ ማህበረሰቡ በተሰየመው ድርጅት በዛ ነው መሰጠት ያለበት እኔ ቆይ እዚህ ላይ ልጠይቅ የምፈልገው አንተ ያለህን አቋም አቃለ የተባበሩት መንግስታት ማህበር በማስመልከት ትላንትና ለምሳሌ ጸጥታ ጥበቃውን ኮሚቴ ሰብስበው ውሳኔ ለማስተላለፍ ሞክረው ነበር አሜሪካ ድምጽ በድምጽ መሻር መጥቷን በመጠቀም ውድቅ አድርጋባቸዋለች የተባበሩት መንግስታት የሚለው እስራኤል በሚገባ አይደለም ምግብ መድኃኒት የምታከፋፍለው
ትክክለኛ አይደለም፣ በቂ አይደለም። ይህ አዲስ የተነደፈው እቅድ በአሜሪካን ድርጅት አማካኝነት የሚተላለፈው ትክክል አይደለም፣ በቂ አይደለም የሚለውንስ እንዴት ታየዋለህ? የተባበሩት መንግስታት አቶ ፋሲል እኛ ምንም እንጠብቀው ነገር የለንም። የተባበሩት መንግስታት ያቀረቡት እንኳ ለውሳኔ ተብለው ያቀረቡትን ሐማስን በምንም ተአምር አጥፊ የሚያደርግ አይደለም። ሁሉን ጥፋት እንደ እስራኤል ብቻ ናት ጥፋቱ የእስራኤል ነው። ያ ብቻ ሳይሆን የተጠለፉት ሰዎች እንኳ ሐማስ ይልቀቃቸው የሚለውን ጽሁፍ እንኳ አላቀረቡትም። እኔ አንብቤዋለሁ ምን አይነት ቀልድ እንደሆነ ምን አይነት ጨዋታ እንደሆነ። የተባበሩት መንግስታት ድርጅት ይህ በእውነት የውሸታም የሌባ ስብስብ የቀጣፊ ስብስብ ድርጅት ነው ማለት እችላለሁ። ሊብሰማ ካለ ይክሰሰኝ እንጂ እውነትና ሐቅን የተከተለ ድርጅት ቢሆን ኖሮ መጀመር ያለበት አንደኛ ለዚህ ሁሉ ኬዎስ ይህን የፈጠሩት ሐማሶች ናቸው። የሐማስ የተጠለፉትን ምንም ማለት ፕሪኮንዲሽን አልባ መልቀቅ አለበት። ይሄ በነገራችን ላይ የተባበሩት መንግስታት ኃላፊነት ነው። ምክንያቱም የሰብአዊ መብትን አስከባሪ ከሆነ የነዚህ ሰዎች የሰብአዊ መብታቸው ተገፎ ነው የሚኖሩ ማለት ነው። ይሄን አንድ ማድረግ ነበረበት። በሁለተኛ ደረጃ ደግሞ ሐማስ የሚያደርገውን የጦር ውጊያ በህዝቡ ውስጥ ተቀላቅሎ መሆን የለበትም። ወጥቶ ይታገል፣ የጦር መሳሪያውን ይዞ ወጥቶ ይፋለም ማለት ይገባው ነበር። ሶስተኛ እዛ በኋላ የሰብአዊ እርዳታው አሰጣጡን በተመለከተ ደግሞ ኦብጀክቲቭ የሆነ ነገር ነው። ግን ምን መሰለ የተባበሩት መንግስታት ራሱ ኡንራ የሚባለው ሌሎችም ድርጅቶችም በሐማስ የተጠለፈ ድርጅት ስለሆነ የሐማስ ፕሮፓጋንዲስቶች ስላሉበት ካታሮች ደግሞ ከውጭ ሀገር ሆነው ገንዘባቸውን እየነዙ የሚያደርጉት ስራ ሁሉ የተመረዘ ማህበረሰብ ስለሆነ ከተባበሩት መንግስታት ምንም የምንጠብቀው ነገር የለም። ለዚህ ነው እኛ ሁሉ ጊዜ የምንለው እንዴት ነው የተባበሩት መንግስታትን ያለውን ሁኔታ ለማክሸፍ ካስፈለገ እስራኤል ከአሜሪካ ጋር ያላትን ወዳጅነቷን የሪፐብሊካን መንግስትም ሆነ የዲሞክራሲ ፕሬዚደንትም ሆነ ወዳጅነቷን እስራኤል ማጠናከር አለባት። ከአሜሪካ መንግስት ጋር አብራ መስራት አለባት። አንዳንድ እዚህ ሀገር ያሉ ለዘብተኛ ሳንደምረው ምንም ተለቀለው የማያውቁ አሜሪካን የሚሳደቡ ምን ታረግልናለች ራሳችን እንችላለን የሚሉ አሉ። አይደለም እነሱ አንደኛ ካንተኙበት ወይም ከድንቆርናቸው መንቃት አለባቸው። ስለዚህ እስራኤል አሜሪካን አልባሁን ባለነበት ሰዓት ውስጥ ያለሙን ማህበረሰብ ልትቋቋመው አትችልም። ምክንያቱም ምክንያት በመጣው ሐሳብና ሐሳቡን የመጣሱን አሜሪካ ያደረገችው ይሄ አንዱ ምስክር ሊሆን ይችላል። ስለዚህ የተባበሩት መንግስታት አቶ ፋሲል እንዲያው ይነቃሉና ጥሩ ስራ ይሰራሉ ብለህ አስበህ ከሆነ እንዲያው በጧት ተነስተህ ቡና ጠጥተህ ብትነቃ ይሻላል። አቶ ሽሎሞ ይኸውልህ እስቲ አሁን 2 ደቂቃ ቀርቶናል። ስለ ሀገራችን የፖለቲካ ሁኔታ እንመለስበት። ይኸው ከትላንትና ጀምሮ ይሄ ብሔራዊ ውትድርናን በማስመልከት ሃይማኖት አክራሪዎች እያስፈራሩ ነው። ጠቅላይ ሚኒስትሩም ትላንትና ከውጭና የመከላከያ ጉዳይ ኮሚቴ ሊቀመንበር በክኔሴት ዩሊ ኤድልሽታይን ጋር ተነጋግረው ነበር፣ ተወያይተው ነበር። አስታራቂ ሀሳብ እየፈለጉ ነው። ዛሬም ከቀትር በኋላ እነዚህ ውይይት አለ ይባላል። የዚህ መንግስት የመጨረሻው ጊዜ ደረሰ ወይ? አቶ ፋሲል እኔ በ2013 ዓ.ም ቫዳት ፕለስነር ሲባል ሰምተህ ታውቃለህ? ተስታውሳለህ? አዎ። እኔ ክነሴት በነበርኩበት ጊዜ ሻውል ሞፋዝ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር መንግስት አቋቁመው አንዱ አጀንዳ የነበረው የከፍተኛ ፍርድ ቤቱ ሀሬዲዎች ወይም አክራሪዎች ውትድርና መሄድ አለባቸው ስለተባለ ፎክ ፕለስነር የሚባል ነገር ለማውጣት ነበር። ሀሬዲዎች ምን ያህል እነሱ ውትድርና እንዳይሄዱ ምን ያህል እንደሚያገለግሉ የሚለው ነበር። ያ ከ2013 ዓ.ም ጀምሮ እስካሁን እስካለንበት ጊዜ 11 ዓመት አልፏል ማለት 12 ዓመት አለፈ ማለት ነው። 12 ዓመት እነዚህ የኮአሊሽን አባል የሆኑ አንድም ሀሬዲ አንድም ማለት እንኳን የተወሰኑ ብቻ እየሄዱ ጨዋታ ነበር። አሁን ግን ያለንበት ሁኔታ 2 ነገሮች ተፈጥረዋል አቶ ፋሲል። በአንድ በኩል ከፍተኛ ፍርድ ቤቱ እነዚህ ሰዎች ውትድርና ብሔራዊ ውትድርና በገሪቱ ህግ መሰረት መሄድ ሲገባቸው የማያገለግሉ ከሀገሪቱ ኢንቴንሲቭ መቀበል የለባቸውም፣ እርዳታ ማግኘት የለባቸውም አንዱ። ሁለተኛ ደግሞ የአቶ ፋሲል ልጅ ወይም የአቶ ሽሎሞ ልጅ ውትድርና አልሄድም ቢሉ የሚያጋጥማቸው የወንጀል ተጽዕኖዎች ሁሉ በእነሱ ላይ መሆን አለበት። እነሱ ልዩ ሊሆኑ አይችሉም። እኔ ለምሳሌ ልጅ ውትድርና አልሄድም ቢል መንጃ ፈቃድ አይሰጠውም ወይ ይቀማን፣ እስር ቤት ይሄዳን፣ ይታሰራን፣
ብዙ ምንም አይነት የመንግስት እርዳታ ሁሉ አይሰጠውም ማሽካንታ አይሰጠውም ምንም ነገር አይደረግም ይህም ይሆን ከሆነ ለምን ለኻሪዲዎች አይሆንም ነው ለምን ለሌላው ብቻ ይሆናል ነው በአንድ በኩል ደግሞ አሁን ከ7 ቀን 10ኛ ወር 23 ዓመተ ምህረት ጀምሮ በተደረገው ጦርነት ብዙ ወታደር ኃይል ለሀገሪቱ ያስፈልጋል በፊት እነ ኤሁድ ባራክ እነ ኮኻቪ ቤኒ ጋንጽንም ጨምረው ወታደሩ መሆን ያለበት ቀጣን በኻኻም ማለትም ትንሽ የሰው ኃይል ሆኖ በቴክኖሎጂ የታገዘ ኃይል ያስፈልገናል ይያሉ ሲተርኩት የነበሩ ትርክት አልሆነም በዚህ በተለያዩ አቅጣጫዎች በሱሪያ በሊባኖስ ከኢራን ጋር ከወተትምቦች ጋር ከአዛ ጋር በይሁዳና ሰማሪያ የሚደረገው ጦርነት ያሳየን ምንድነው ከሊባኖስ ጋር የሱሪያ ያሳየን ምንድነው ለእስራኤል ወታደር ብዙ ኃይል ያስፈልገዋል ነው ኦኬ በዚህ አጋጣሚ ደግሞ የሞቱት ብቻ ሳይሆን በዚህ ጦርነት የቆሰሉት ደግሞ በብዙ ሺህ የሚቆጠሩ ውትድርና የሚያገለግሉና ከዛ ደግሞ በተጠባባቂነት ማገልገል የሚገባቸው የነበረው ውትድርና አገልግሎት ውጭ ሆነዋል ምክንያቱም ቆስለዋን ማገልገል አይችሉም ስለዚህ እውነቱንና ሐቁን ስንመለከት የእስራኤል ሀገር ወታደር አሁን የኃይል ማነስ አለና በየአመቱ 10,000 የሃይማኖት አክራሪዎች ነፃ ያገኙ አሁን ለምሳሌ የመንግስት አቃቤ ህግ በከፍተኛ ፍርድ ቤቱ በወሰነው መሰረት ያሰደደችው እንደት ነው 54,000 ህዝብ ውትድርና የማገልገል ግዴታ ያለበት ህዝብ አለ በዚህ ህዝብ ምክንያት ነው በነገራችን ላይ 10 ሰከንድ አጥቶሽ ነው ማጠቃለው ነገሩ የሃይማኖት አክራሪዎችን ብቻ ሆኖ እንዳይታይ ቴልአቪቭ ጽፎን ቴልአቪቭ ከሌላውም ቦታ ለምሳሌ ይሁዳ በሰምሮን እስራኤል ፍልስጤምን እየወጋች ስለሆነ አልሄድም እያሉ እንቢ ሚሉም አሉ ምክንያት እየፈጠሩ ማለት ነው እነሱ ሁሉ መያዝ አለባቸው ነው ስለዚህ አሁን ባለነበት ሰዓት ውስጥ መጨረሻው ምን ይላል አቶ ፋሲል እኔ ነብይ አይደለሁም የፖለቲካ ተንታኝ ነኝ ግን እንደማስበው ከሆነ አሁን ያሉት ኻሪዲዎች አመለካከታቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እየዋሸነ ነው እውነቱን እየነገረን አይደለም ህግ አላስደነገገልንም እኛ ምንም ያገኘነው ጥቅም የለም ስለዚህ ይህን መንግስት የሚያደርግልን ጉዳት ሁሉ አብረን የካቢኔው አባል ሆነን አንሸከመውም ቢያንስ ሌሎች ከውጭ ሆነን እየተዋጋን ያድርጉት እና ይሄ የጥምር መንግስት ግን እኛ አባል ሆነን ተጽኖ ፈጣሪዎች ሆነን ሊያደርግብን አይችልም ነው ስለዚህ እዛው ደግሞ መጨረሻ ላይ የሊኩድ ደጋፊዎች በተለይ በጣም ጠንካራ የሆኑና እንዲያውም የጽዮኑ ታዳቲት የቤን ግብር ደጋፊዎችም ደግሞ በጭራሽ ኻሪዲዎች ውትድርና አገልግሎት ማድረግ አለባቸው በሚለው የሚያምኑ አሉ መጨረሻው ምን ይሆን አላቀም ለጊዜው እየተነገረ ያለው እንዴት ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የዩሊ ኤደልሽታይን ኮሚቴው ሊቀመንበርነት አባረው ከሌላ ሹመው ምናልባት አዲስ ነገር ሊፈጠር ይችላል አይፈጠርም በነገራችን ሊያባሩት ይችላሉ ዩሊ ኤደልሽታይን ግን ዩሊ ኤደልሽታይንን ቢያባሩትም የህዝብ እስራኤል ጥያቄ ስለሆነ የክነሴት የህግ አማካሪዎችም የሚያቀርቡት ሐሳብ ስለሆነ እኩል ሁሉ ማገልገል አለበት የሚለው ሪዮት ዓለም ተቀባይነት ያለው ነገር ስለሆነ ምናልባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዩሊ ኤደልሽታይን ካባረሩ 3 ወር ተጨማሪ ሰዓት ሊገዙ ይችላሉ ግን ህጉ መደንገጉ አይቀርም ኻሪዲዎች ችግር ላይ ናቸው አቶ ሽሎሞ ሞላ የፖለቲካ ዜናዊ ተንታኛችን የቀድሞ የክነሴት አባልና ምክትል አፈ ጉባኤ በጣም አመሰግናለሁ